አው ወሬውን ተውና ለልየት ነው ያለችው? እዚህ ሰፈር አይደለችም። የትም ትሁን እሷን ማግኘት ነው የምፈልገው። አሁን የት ነው ያለችው ንገረኝ። ቆይ ብታገኛትስ ምን ልታደርግ ነው? እሷ እኮ በቃ የራሷን ህይወት እየኖረች ነው። ይገባቸው። ካንተ ውጪ ማንም ሳይረዳኝ ልብምን ንግስት የራስ ለማድረግና ለመጠበቅ ግዴታ አለብክ። ደግሞ ከጎንሽ አለው ምናምን በላት። ከሱ እኔ ይሻልሻለሁ ብለህ ፍለጥቷ መቆም አለብክ። ሄኒ እሷ እኮ በጣም ደስተኛ ነች። ዴቭ የሚያደርግላትን ፍቅርና እንክብካቤ ሁለታችንም በአይናችን ዛሬ እዚህ መንገድ ላይ አይተናል። ያ ምናምን ልሄድ እኮ አይደለም ትቼዋለሁ። አዎ ጎበስ ጎሽ፣ ምክሬን ሰምተሻል ማለት ነው። ብትታዩ ነው የሚሻልሽ። እዛ ሳይሆን ማሚዬ ሌላ ወሳኝ ቦታ ነው የምሄደው። እባክሽ ፍቀጂልኝ። ወዴት? አይ በፍጹም አይሆንም። አርፈሽ ቤትሽ ብትቀመጪ ነው የሚሻልሽ። ማን ነው እሱ ታውቂዋለሽ? ባለፈው በጨለማ ጠብቆ ሊያጠቃኝና ሊጎዳኝ የነበረው ሰው ይሄ ነው። ምን? አንተ አረመኔ እኮ ነው ያለው ነው። አንተ እሷ ልታጠቃት የሞከርከው? አሁንማ መቆም ያዋጣል። መሮጥ ነው። ተረጋጋ። ይኸውልህ ዋው ሆይ ዘ ቢዩቲፉል ገር ዩቲ ይሄ ነው በታይቷል። አንተ እንዴት ነው የምታምረው? በእናትህ ጭራሽ ዝም መሰለኝ። ባይሮማኔ ባይኔ መጣህብኝ አንተ ሉካካብ። እንዴ አሹ ምን እያደረክ ነው? ተረጋጋ እንጂ። እንደ አበባ ልቅጠፋት ማለት እኮ ነው። አንቺ ልቀቂኝ ብያለሁ። ቆይ አንተ ማን ነህ? አሹ ተረጋጋ እንጂ። ለምንድን ነው የምትጮዱላ? ይባላል you have a wonderful smile። ግን እባክሽ አንድ ነገር ላስቸግርሽ። ይሄ አስፈሪ ዘበኛችሁን በእናትሽ አረጋጊልኝ። ዞር በል አንተ ጋጠወጥ። እንዴት አሁን ሳላን ጠፋጥፈ ከዚህ ዞር በል። ምን ዳኒ ምን እያወራ ነው? እሷ እኮ የመኖሬ ትርጉም ናት። እንዴት እንደዛ ሊሆን ይችላል? ኦሶይ እየተሰማማን እንጂ አግብታለች ብዬ ነበር። ኤላ ዳኒ ያለው ነገር እውነት ነው? ዛሬ ደግሞ ያደይ ድራማ አዝናኝ እንዲሁም ደግሞ ከገጠር እስከ ከተማ አስተማሪ የሆነው ታዲያ ዛሬ ላይ ከስንት ጊዜ በኋላ ኤላ ወደ ሊሊ ጋር መጥቷል። እስከ ዛሬ ድረስ የት ከርሞ ባይታወቅም ዛሬ ላይ ሊሊ የኔ ፍቅር መጣውልሽ እያለ በር ሲያንኳኳ ነበረ። ሆኖም ማንም ሰው አደይ እንግዲህ አፍቃሪዎቿ አሁንም ቢሆን እየበዙ ነው ያሉት። ዶክተሩ በጣም እንደሚያፈቅራት የታወቀ ነው። አሁን ደግሞ የዶክተሩ ጓደኛ አይኑን እየጣለባት ነው ያለው። ዴቭም ታዲያ በመሃል እየተናደደ ነው። ከፍቅረኛ ራቁ በማለትም ይናገራል። ሆኖም ዶክተሩ አሁን ላይ የሷን ደስታ እንጂ እኔም ተሱ ማለያየት አልፈልግም በማለት ጓደኛውንም ተቆጥቶታል። ፍቅር ናት። ፍቅር በአሁን ላይ ጥሩ ነገር እየሰራው እኔ ተንኮለኛ አይደለሁም በማለት እንግዲህ ስልኳንም ዛሬ ባባ የሚሉት ዱርዬ ወስዶባታል። በፊት እነ ዳይመንድና ኪንጎ ነበሩ ሲሮጡ የሚታዩት የሰው ዕቃ ዘርፈው። አሁን ላይ ደግሞ አዲስ ዘራፊ መጥቷል ሰፈራቸው። ሰላም ጤና ይስጥልኝ ክብራንና ክብራን ቻናሌ ቤተሰቦች ሰላማችሁ ይብዛ። በዓለም ዳርቻ ያላችሁ ወገኖች በሞላ ዛሬ ደግሞ እነሆ አደይ ሰራተኛዋ አዝናኝና አስተማሪ የሆነውን እነሆ ይዤ መጥቻለሁ። ቪዲዮንም እስከ መጨረሻው በማየት አብራችሁኝ ቆዩ። እንግዲህ ሊሊ ብዙ ስቃይና መከራ ካየች በኋላ አሁን ላይ የራሷን ህይወት እየኖረች ነው። እንዲሁም ደግሞ የቤተሰቦቿን ንብረት በእጇ ስላስገባች አሁን ላይ የምትኖረውም በዛ ቤት ነው። አሁን ላይ ከባቡሬ ጋራ ትዳሯን መስርታ እየኖረች ባለችበት ሰዓት ችንት ችግር አሳልፋ ከቆየች በኋላ ኤላ ድንገት መጥቷል። ኤላ እንግዲህ ያስቀመጡት ዕቃ እንኳን አንዳንድ ጊዜ እዛው ተቀመጠበት ቦታ ላይ አይገኝም። ሆኖም ታዲያ ሊሊ መጣሁልሽ በማለት ኤላ ሻንጣውን ይዞ ወደ ቤት መጥቷል። ቤትም ከገባ በኋላ ግን ማንንም አላገኘም። በሩንም ቢደበድብ ማንም አልከፈተለትም። ሊሊ መጣሁልሽ በማለት እንግዲህ የኔ ፍቅር የት ነሽ በማለትም ሲጣራ እያየኑ ነበረ። ሆኖም እንግዲህ ከስንት ጊዜ በኋላ ሊሊን አስቀምጧት እንዳደራ ዕቃ የሄደ ይመስል ሊሊን ፍለጋ መጥቷል። ማንም ሰው ቢሆን በሊሊ ላይ ሊፈርድባት አይችልም። ሆኖም እንግዲህ
ያጋጠመው ነገር ለምንስ የዚህን ያክል ጠፍቶ እንደቆየ ባይታወቅም አሁን ላይ ግን ሊሊ መጣሁልሽ እያለ ሻንጣውን ይዞ ወደ ቤቱ መጥቷል። ታዲያ በአንድ በኩል ዳንኤል ነበረ ስልክም ተደውሎለት ሊሊን አይታችኋል ወይ በማለት እንግዲህ ቤዛንም ቢሆን ለማግኘት ይፈልጋል። ቤዛ አሁን ላይ እንደሌለችና ዳንኤል እንደሆነ ዳንኤል ወደ ቤት ይመጣል። ቁልፉንም እንግዲህ ከየት እንዳገኘው ባይታወቅም እንዴት እንደያዘው ባይታወቅም ከፍቶ እቤት አስገብቶታል። አደይ አልነበረችም። አደይ ደግሞ ከዴቭ ጋር ወጣ ብላ ስለነበረ ታዲያ እቤት ከገባም በኋላ ሊሊ የት ናት ብሎ ሲጠይቀው አሁን ላይ ባልነግርህ ደስ ይለኝ ነበር፣ ነገር ግን ሊሊ የራሷን ህይወት መስርታለች። ለእኛ ግን ጥሩ አጋጣሚ ነው፣ እንኳን ደህና መጣህ፣ እኛ ብዙ ችግር ውስጥ ነው ያለነው በማለት ዳንኤልም የራሳቸውን ችግር እንግዲህ ከቤዛ ጋር በተመካከሩት መሰረት እሱ ከመጣ እኛንም ሊያግዘን ይችላል፣ ካለንበት ችግርም ሊያወጣን ይችላል በማለትም በስልክ እያወሩ ነበረ። ሆኖም እህቱ ያለችውን ነገር ኤላንም ቢሆን ለማሳመን ይሞክራል። አንተ ቁልፉስ አንተ ጋር ምን ይሰራል? ግን ደግሞ ሊሊ የት ሄዳ ነው በማለት ጥያቄንም ሲያቀርብለት እንግዲህ ትዳር እንደያዘችና የራሷን ህይወት እየመራች እንደሆነ ተነግሮታል። በኩል ደግሞ አደይ ናት። አደይ እንግዲህ ከዴቭ ጋር እየሄደች እያለ በርቀትም ዶክተሩ ይመለከታቸዋል። ታዲያ የሚወዳትም ልጅ ያቻትና በማለት እንግዲህ አደይንም ቢሆን ከዚህ ቀደም ከጓደኛው ጋራም ቢያስተዋውቃት የዚህን ያክል ደግሞ ስለ ሁኔታው አልነገረውም ነበር። ታዲያ ሲያዋቸውም ናንውረድ ቢለውም አይሆንም አንወርድም ይላል። እኔ አደይ እንድትከፋ አልፈልግም፣ ደስተኛ ህይወት ሆኖ እንድትኖር ብቻ ነው በማለት ለጓደኛውም ቢያጫውተው ጓደኛው ግን እንደምንም ብለህ ወደ አንተ ለማድረግ መጣጣር አለብህ እንጂ እንዴት ዝም ብለህ ትተዋታለህ? ከጎኗ በሆንክ ሰዓት ደግሞ አንተም መርጣ ትመጣለች በማለትም እንግዲህ ጓደኛው ቢነግረውም እሱ ግን ከምትወደው ሰው ማለየት አልፈልግም፣ ዴቭን ትወደዋለች፣ ሁለተኛም ታፈቅረዋለችም፣ እንደገና ሊጋቡም ነው በማለት እንግዲህ ይናገራል። ሆኖም ጓደኛው ወርዶ በመኪና እንሸኛችሁ መሽቷል ሰቀኑ በማለት ከመኪናው ይወርዳል። ዴቭ ታዲያ ማነህ አንተ በማለት ሲጠይቀው አላወቅልኝም ወይ? የዩኤል ጓደኛ የዶክተር ዩኤል ጓደኛ ነኝ። እኔም የመጣው ከካናዳ ነው። ዶክተር ብሎ ስሙን እንግዲህ ይናገራል። ይቅርታ ስሙን ረሳሁት። ሆኖም እንግዲህ ሄን ይባላለሁ ከካናዳ ነው የመጣሁት በማለት ስሙንም ቢያስተዋውቀው ዴቭ እሳት ጎርሶ ከፍቅረኛ ራቋ አላልኩም ወይ? በቃ አያስፈልግም ሄድ ከዚህ በማለት ዶክተሩ ጓደኛም ጋር ይፋጠጣሉ። ሆኖም አደይ በመሃል ገብታ በቃ እኛ እናመሰግናለን፣ መሄድ አንፈልግም፣ እኛ ቀስ እያልን እንሄዳለን በማለት ዴቭንም ለማረጋጋት ወደ ቤት ለመመለስ ይፈልጋሉ። ሆኖም እንግዲህ ዶክተር ዩኤልም ወዲያው ይወርድና ምን እየሰራህ ነው? ናግባ በማለት ጓደኛውን ወደ መኪናው ለማስገባት በመሃል ይገባል። ነገር ግን ዴቭ በጣም ተናዶ ስለነበረ ተፍቅረኛዬ ራቁ ብዬ ተናግሬያለሁ። አሁን ላይም ታዲያ ዶክተርም ቢሆን ተጓደኛዬ ጋር ተፍቅረኛዬ ራቅ ብዬ ተናግሬያለሁ፣ እኔ ምንም አያምረኝም በማለት ለአደይም ቢሆን ይነግራታል። አደይ ደግሞ እነሱ ምንም ያድርጉ ምን እኛ አንተ ግን መናገር የለብህም ቢያንስ እኔም ማመን አለብህ በማለት ዴቭንም ተናግረዋለች። ሌላ ለመሄጃ አይደለም እኔ ደግሞ ስለመሸባችሁ እንድንሸኛችሁ ነው በማለት ዴቭም ታዲያ በዛን ሰዓት ነበር የዶክተር ጓደኛ ነው ሆይ በማለት ሆኖም እኔ እኮ ያንን ዶክተር እጩኛ ያጠገብ እንዳደርስ ብየው ነበር በማለት ነበር ንዴቱንም የገለ ሆኖም እንግዲህ ዶክተርም እንግዲህ ለምንድነው እንደዚህ የምታደርገው ባልነገርኩት ነበር በማለት መኪና ውስጥ ሆኖ ጭንቀት ይዞት ነበረ። ታዲያ ለአንተ ንግስት ይሄ ሰው የሚገባት አይደለም፣ አንተ ለራስ ማድረግ ከጎኗ መሆን አለብህ በማለት እንግዲህ ጓደኛውንም ይወተውተዋል። ታዲያ በአንድ በኩል ሊዱ የዶክተርን ጓደኛ አሁን ላይ አይኗን ጥላለች። ሆኖም እሱም እየፈለጋት ነበር። እራትን ጋብዛታለሁ ብሎ ወደ ቤት አምርተዋል። በርን ማንኳኩተው እንግዲህ ወደ ቤት ሲገቡ አሹ ደግሞ ይሄ ማን ነው በማለት ይናገራል። ዶክተሩም እንግዲህ የኔ ጓደኛ ነው ሊዱን ፈልጎ ነው በማለት ታዲያ አልጠራለን ብሎት ነበር። ነገር ግን የዶክተር ጓደኛ ስለሆነ
ቆሽ ብሎ ከገባው በኋላ ጭራሽ እራት ልጋብዛት ነው ትላለህ፣ አትወጣም ሊዱ በማለት ዱላውን ይመዛል። ሆኖም እንግዲህ በማል እየተጨቃጨቁ እያለ ሮሚ ምንድን ነው ብላ ብቅ ትላለች። አሁን ላይ ታዲያ ሮሚን በጣም ቆንጆ ልጅ ናት በማለት የዶክተር ጓደኛ አይኑን ይጥልበታል። በዛን ሰዓት ታዲያ ሹም ይዘው የሚጨብጠው አርቶ ሮሚ የልጅነቴ ናት፣ እንደው ቀና ብለህ ማየት ራሱ በዚህ በዱላ ነው እምልህ በማለት እንግዲህ በግድ አባሮታል። ሆኖም ዶክተር ዩኤልም ቢሆን በቃ ጓደኛዬ ነው የዚህን ያክልን አትፍረውም ቢለውም ግን የሮሚ ስም ስለተጠራ ብቻ ሊደበድበው ቃቶት ነበረ። አሹም እንግዲህ ሊዱንም ሳያገኛት ተመልሷል የዶክተር ጓደኛ። ሆኖም ሮሚን ስላያት በጣም ደንግጦ ቢዩቲፉል ነሽ እንዲሁም ደግሞ በጣም ቆንጆ ናት በማለት እየለፈለፈ ነበረ። በእንግሊዘኛ ትናገር የሰደብከው ይመስለዋል ቢለውም እሱ ግን ሮሚንም ባያት ሰዓት በጣም እንደምታምር ልጅ ናት በማለት እንግዲህ እያደነቃት ነበረ። ነገር ተንኮለኛዋም እንግዲህ በመንገድ እየሄደች ዳኒ ስልክ አንሳልኝ፣ አንተ ብቻ ነው የምትረዳኝ በማለት ስልኳን ጆሮዋ ላይ አድርጋ እየተራመደች ነበረ። ሆኖም አሊባባ የሚሉት አሁን ላይ ሰፈሩን እያመሰው በነ ዳይመንድና በነ ኪንጎ ተተክቶ የሰፈሩን ሰው እያተራመሰ ነው ያለው። ሆኖም ከጆሮ ላይ መንጭቋት እግሬ አውጭኝ እያለ ነው። እሷም ሌባ ሌባ እያለች ተከተል ጀመር። እነ ዳይመንድንም ቢሆን አረል ስልኬ ተሰርቋል ያዙልኝ ብትላቸው ደግሞ ላንቺ ደህና ነገር እንዳደረግሽ ሂጅ ከዚህ አንቺ ተከታዩ በማለት እነሱም ቢሆኑ ሊያግዙ አቤ ነው። አቤ አሁን ላይ በስራ ቦታው ላይ የምታስጨንቀው ሴት አለች። ቤት እባክሽ አትደውይልኝ ሚስቴ ካወቀች ጥሩ አይመጣምና ትዳሬን አትበጥብጭ በማለት እንግዲህ በስልክ እያወራ ነበረ። ሆኖም ታዲያ አይገባሽም ወይ እኔ ባለ ትዳር ነኝ በቃ ትደውይልኝ የሚለው ወዲያው ደግሞ ሄሉ ትመጣለች። ሄሉ ምንድነው ችግሩ በማለትም ብትጠይቀው ወዲያው ስልኩን ይደውላል፣ ይዘጋል። ወዲያው ዘግቶ ምንም ማለት አይደለም የስራ ጉዳይ ነው ቢላትም ይሄ እንኳን ሲያዩህ የስራ ጉዳይ አይመስልም፣ አወራርህና እንዲሁም ደግሞ አነጋገርህ ጥሩ አትመስለኝም በማለት ሄሉን በጥርጣሬ ላይ ናት። ሆኖም እንግዲህ የሆነ ጥፋት አጥፍቶ በምሰራበት መስሪያ ቤት እሱን እየተናገርኩ ነው ስለ ቢላትም ሄሉ እኔ ህፃን ልጅ አይደለሁም አታታለኝ አቤ በማለት እንግዲህ ተናግራለች። በአንድ በኩል ዳይመንድና ኪንጎ ቁጭ ያሉበት ቦታ ላይ እንግዲህ ሆኖም ስለ ራሳቸው እያወሩ እያለ እንግዲህ አሊባባ የሚሉት አደይን አንድ ቀን ሊያፍናት ነበር ሽማግሌ መስሎ እርጂን በማለት ሆኖም ወደ ሰፈር ወደ ጨለማ ከወሰዳት በኋላ ሊተናኮላት አስቦ እሷ ግን በእርግጫ ብላ እንዲሁም ደግሞ ከኋላው ሳያስበው በሆነ በእንጨት ነገር መታ ጥላው ነበረ። ሆኖም ታዲያ አሁን ሰፈሩን እያመሰው ስለሆነ ታዲያ ፍቅርንም ስልክ መንጭፏት እየሮጠ ነበረ። መለኛው ነው በማለትም እንግዲህ ዳይመንድ ይናገራል። ዳይመንድ እንግዲህ የሆነ መላ ብሎ ነው ቀላል ሰው መስሎሃል በማለት ለኪንጎም እየነገረው ነበረ። ሆኖም ወዲያው ፍቅር ትመጣና ስልኳን እንደተሰረቀባትና ዳይመንድና ኪንጎ እባክህ አግዘኝ በማለት ትጠይቃቸዋለች። ሆኖም ዳይመንድ ደግሞ አንቺን ብዬ ነው ወይ እኔም ረዳሽ ሂጂ አንቺ ተከታዩ አንቺ የትኛውን ቁም ነገር የትኛውን ጥሩ ስራ ስትሰሪ ነው እኔ አንቺን ማግዝሽ በማለት እንግዲህ ሳያግዟትም ቀርተዋል። እሷን ቆይ ሳልሰራላችሁ በማለት በዛቻ ተከትላ ታዲያ ሰውየውም ዞር ብሎ አይቷት ሰራሁልሽ አንቺ ጦጣ በማለት ስልኩን ይዞ አምልጧል። ሄዱም እንግዲህ ለመውጣት አስባ ነበረ። ለባብሳ ዘንጣ እባካሹ በሩን ክፈትልኝ ቀስ ብዬ ልውጣ በማለት ብትጠይቀውም አሹ ፈቃደኛ አይደለም። እኔ ላንቺ ከፍቼ እንደገና ሌላ ችግር አላመጣም፣ እኔ ስራዬን መር መጠበቅ ነው። ስለዚህ ከወጣሽ እትዬን አማክረሽ ውጭ በማለት እንግዲህ እትዬን ልጥራቸው ሲላትም በቃ ተዋት ትጥራብኝ፣ እኔ አንተንም ለምንህ ቀስ ብለህ ታስወጣኛለህ ብዬ ነው እንዳልወጣ ተከልክያለሁ ከቤት በማለት እንግዲህ ወደ ውስጥ ትገባለች። ወደ ውስጥ ከገባች በኋላም ወይዘሮ ታለም ለአደይ የሽማግሌ እንዲላክ
በስልክ እያወሩ ነበረ። ከዛው በአቅራቢያው ባሉ ሰዎች ከሚያውቋቸው እንግዲህ ለአደይ እናት ሽማግሌ እንዲላክ እየጠየቁ ስለነበረ ሮሚም እንግዲህ ፈገግ በማለት ለአደይ ነው ወይ ሽማግሌው በማለት ትጠይቃታለች። አዎ አሁን ላይ በፍጥነት መጋባት አለባቸው፣ ሽማግሌም ሊላክ ነው፣ በቅርብም ደግሞ የአደይ እናት ይመጣሉ በማለት ነግረዋታል። ሆኖም ሊዶ ገብታ እንድትወጣ ነገር ግን ወደ ዶክተር ኢዩኤል ጋር ሳይሆን ሌላ ቦታ መሄድ እንዳለባት ብትነግራትም ከዚች ቤት አትወጭም፣ እኔ አልምዬ እኔን ተማምና መሰለኝ አንቺን ወደዚህ የላከችሽ፣ ስለዚህ እኔ አትወጭም ካልኩሽ አትወጭም ነው። ያቺ ደግሞ እህትሽ የት ነው ያለችው ብላ ብትጠይቃትም እኔ ደግሞ እሷ ስለ እሷ ምን አገባኝ፣ እንዲያውም እኔ ብቻዬን ነው መሆን ፈልገው በማለትም እንግዲህ ወደ ክፍሏ ገብታለች። ሆኖም እንግዲህ የአደይ ሰርግ እየደረሰ ስለሆነ አሁን ላይ የሚያጋጥማቸው ነገር ባይታወቅም ሰርጉ ዝግጅት ሊጀመር ሽማግሌ ሊላክ ወይዘሮ ታለም እየተዘጋጁ ነው ያሉት። ዴቭም ቢሆን ለአደይ አሁን በኋላ እኔ አግብቼሽ እርፍላለሁኝ፣ ማንም ሰው ቢሆን በዙሪያሽ እንዲኖር አልፈልግም ከኔ ውጪ፣ ስለዚህ ሰርጋችንም እየደረሰ ነው በማለት ለአደይም እየነገራት ነበረ። ሮሚን ብትሆን በጣም ተደስታለች። አደይ አሁን ላይ ሽማግሌ ሊላክ ስለሆነ የአደይ እናትም በቅርብ ወደዚሁ እንደሚመጡ እንደገና ብርም ቢሆን አደይ ለእህቷ አስገብታለች። እዛ ላለው ዝግጅት ብር ስለሚያስፈልግ ከዚህ ልካላታል። በመጨረሻም እንግዲህ አሹ ያዙ ይልቀቁኝ በማለት እስቲ እስካሁን ድረስ ቆይተሽስ አሁን ለምን ወጣሽ ሮሚ? ይሄን ሁሉ እኮ ጣጣ የምታመጭብኝ አንቺ ነሽ በማለት እኔ ደግሞ ምን አደረግኩኝ? እትዬ እንዳይሰሙህ አሁን ዝም በል ና እንግባ ወደ ቤት በማለት እሷም እንግዲህ ከነ ዶክተር ኢዩኤል ለመገላገል ሙከራ አድርጋለች። አሹ ዛሬ እርር ብሎ እንዴት ማን ነው አንቺን ማየት አይችልም ማንም ሰው ቢሆን በማለት እየተናደደ ነበረ። በአንድ በኩል እንግዲህ ኤላ ነው። ኤላም እንግዲህ ዳንኤልን ያለውን ነገር ንገረኝ፣ አሁን ለእሷም ብዬ ስመጣ ቤቱ ማንም ሰው የለም፣ ስለዚህም በርም አልከፈተችልኝም፣ እቤትም አላገኘዋት በማለት እንግዲህ ቁልፉንም ቢሆን ዳንኤል ከፍቶ ነው የገባው። ሆኖም እንግዲህ ቁልፉን ከየት እንዳገኘው ባይታወቅም ታዲያ ሲጠይቀውም እሷም እንግዲህ የራሷን ሕይወት እንደያዘች ሲነግረው ሊሆን አይችልም በማለት በጣም ብድግ ይላል ከመቀመጫው። ወዲያውም አደይ እንግዲህ ከነዴፍ ተሰናብታ ወደ ቤት ሄዳ ነበረ። አደይም ስታየው በጣም ደነግጣለች። ታዲያ አደይንም ሲያያት አደይ መጣሽ ወይ? ሊሊ የት ናት? ዳንኤል የሚለኝ እውነት ነው ወይ በማለት እንግዲህ ይጠይቃታል። አደይም ምላሽ አታ ቆማ እየተመለከተች ነበረ። ታዲያ ቪዲዮ እዚህ ላይ አብቅቷል። ኤላ እውነት የት ከርሞ ነው? እንግዲህ አንድ ነገር አለ ወይም ስትናፍቀው ተመልሶ ደግሞ እንደ ልማዱ አለውሽ ሊላት ነበር የመጣው። ሆኖም አልተሳካለትም። እንግዲህ ቀጣዩን አብረን እናያለን። የቤዛ ተንኮለኛዋ እንግዲህ ሴራ ኤላ መጥቷልና አሁን ላይ ካለውበት ችግር ያወጣኛል በማለት እያሰበች ነው ያለችው። ሆኖም እንግዲህ የሚቀጥለውን አብረን እናየዋለን። ቪዲዮንም እስከ መጨረሻው በማየት አበረታቱኝ እያልኩ የዛሬው ቪዲዮ እዚህ ላይ አብቅቷል። መልካም ቆይታ ይሆንላችሁ። በያላችሁበት ሰላም ቆዩልኝ።